ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በዓል እንዴት ነበር? ሁሉ መልካም? እግዚአብሔር ይመስገን እኔ ደህና ነኝ አለው በቸርነቱ። በዓልም ጥሩ ነበረ። ዛሬ ከረጅም ጊዜ በኋላ ፀጉሬ ሹሩባ ልሰራ ነውና ደስ ብሎኛል። ከዛ ምን አሰብኩ መሰላችሁ? ፀጉሬን እየተሰራው ለምን ከወዳጆቼ ጋር ትንሽ የተሰማኝ ነገር አላወራቸውም ብዬ አሰብኩኝ። ምን መሰላችሁ? ብዙ ጊዜኛ ሰዎች የሆነ ነገር እናልፈውና ማለት የሰው ድጋፍ ያስፈልገናል በዛ ሰዓት፣ ወይንም የምንጠብቀው ወዳጅ ወይ ቤተሰብ ምናምን ይኖርና ያ ሰው ሳይደርስልን ግን እግዚአብሔር በሆነ ነገር ያሳልፈናል ያንን ነገር ማለት ነው። ከዛ ያን ነገር አልፈነው ግን ያን የጠበቅነውን ሰው እንቀየመዋለን። የዛን ጊዜ አልደረስክልኝም፣ የዛን ጊዜ አልነበርክም ብለን ወላ እስከ ማኩረፍ እስከ መለያየት ምናምን እንደርሳለን። እና ያን ነገር እኮ እግዚአብሔር አሳልፎናል። ያ ቀን አልፏል፣ በመልካም አልፏል። ምናልባት እኮ ያ ሰው ቢመጣ ያንን ነገር ላያደርገው ይችላል። ግን ከዛ ሰው ስለምንጠብቅ ብቻ ያንን ነገር ያ ሰው ካላደረገው እንትን አንልም፣ ደስተኞች አንሆንም። ያንን ሰው እንቀየመዋለን፣ እናኮርፈዋለን ምናምንና በጣም ብዙ ጊዜ አስበዋለሁ። ሰዎች ሲናገሩ ሰማለሁ እንደዚህ አይነት ነገር ማለት ነው። እና ምን ልላችሁ ፈልጌ ነው፣ ብናስተውለው በቃ ብዙ ጊዜ እግዚአብሔር ከዛ ሰው በልጦ እንደተገኘልን እግዚአብሔር ስላደረገልን ስላለፍ ነው ያንን ቀን ብቻ እንደው ሰውየውን ብንችል ልናመሰግነው ይገባል። ምክንያቱም እንዳልኳችሁ ያ ሰው ምናልባት መጥቶ ያ ያጋጠመንን ችግር መቅረፍ ላይችል ይችላል፣ ማድረግ ላይችል ይችላል። ግን እግዚአብሔር በሌላ ነገር ካሳለፈን ያንን ነገር በቃ ደስተኞች ብንሆን እንደጎደለብን ባናስብ። ብዙ ጊዜ ያለንን ሳይሆን እኛ ሰዎች ያጣነውን ነገር ላይ ነው ፎከስ የምናደርገውና ባለን ነገር ደስተኞች ብንሆን እና ቤተሰቦች ባለን ነገር በተደረገልን ነገር ደስተኛ ብንሆን። እኔ አሁን ባይዘው ይሄን ነገር ለምጄዋለሁ፣ እግዚአብሔር ይመስገን። ብዙ ጊዜ ሰዎች አንቺ አትቀየሚም ይሉኛል። አልቀየምም። ለምን እከሌ ለምን ይሄን አላደረገልኝም፣ እከሌ ለምን ይሄን አልሆነልኝም አለለ። ምክንያቱም እግዚአብሔር ካሳለፈኝ ያንን ሰው እኔ ለምን እቀየመዋለሁ? ምክንያቱም አልፏል ያ ቀን። ባያልፍ ግን እዛው ቦታ ላይ ቆሜ በሆን እዛው አስቀምጦኝ ረሳኝ ብዬ ላዝንበት ይገባል። ግን እግዚአብሔር ካሳለፈኝ፣ እግዚአብሔር ከዛ ቦታ ላይ ፈቀቅ ካደረገኝ ምን አገባኝ? ባለማድረጉ ያ ሰው ይጸጸት፣ ባለማድረጉ ያ ሰው ይከፋ። ለእኔ ግን አሁን የሆነ እከሌ አላረክልኝም ብዬ ያንን ሰው መውቀስ እግዚአብሔር አሳልፎኝ እግዚአብሔርን ማሳዘን ነው የሚሆነው። ማለት እግዚአብሔርን የሆነ ልክ አይደለም ማለት። ምክንያቱም አሳልፎኝ ከዛ ቦታ ላይ ፈቀቅ አድርጎኝ፣ ምናልባት አሁን ሆስፒታል ገብቼ ከሌላ ምን አልጠየቀኝም ብዬ አልቀየመውም። ምክንያቱም አምላኬ ያልረሳኝም፣ እዛ ሆስፒታል አልቀረሁም፣ ከሆስፒታል ወጥቻለሁ። አንድ ሁለት ደግሞ የሆነ ነገር አስፈልጎኝ ጠይቄው የሰው ምናልባት የለውም ያላደረገልኝ ምናምን ባኮርፈው የሆነ እሱም ባልተመቸው ወይ ያለበትን ነገር እኔ አላውቅም። ሰው ሁሉም ማለት ነው አንዳንድ ጊዜ በራሳችን ጫማ ልክ ነው ሰዎችን የምንጠብቃቸው። እኔ የተሰማኝ ህመም ያ ሰው ይሰማዋል ብለን እናስባለን።
በቃ በራሳችን ልክ ነው ያንን ሰው የምንስለው ማለት ነው። ግን ብዙ ጊዜ ሰዎች ያሉበት የሰው ልጅ በራሱ ማንም ቢሞላለት አሪፍ ነገር ላይ ቢኖር ጤነኛ ቢሆን በገንዘብ ሀብታም ቢሆን ምናምን ነገር ግን የሆነ የጎደለበት ነገር አለ ማለት ከአንድ እስከሆነ ሰው የሚያንስበት ነገር አለ። ያው የሰው ልጅ ሁልጊዜ ሙሉ አይደለም፣ የሆነ ጎዶሎ አለው እና ጎዶሎውን እየሞላን ካልሆነ ከሰው ጋር መኖር አንችልም። ከራሳችን ራሱ ለራሳችን የምናጎለው ነገር አለ አይደል? እና የጎደለብንን የሚያጎልብንን ሳይሆን የጎደለውን እየሞላን እግዚአብሔር ባሳለፈን እግዚአብሔር በሆነልን ልክ ደግሞ እየተመሰጋገንን ብንኖር ባንጠብቅ ከሰው እግዚአብሔር ካሳለፈን እግዚአብሔር ካደረገልን የዛን ሰው ይሁን ባንጠብቀውና ባንነቅሰው ብንረዳው የሆነ ሰው ሁሌ አይሞላለትም፣ ሁሌ አያደርግም። የሆነ ቀን የራሱ ጉድለት ወይንም የራሱ ነገር ይበልጥበትና ሰው ለራሱ ያደላልና ብንረዳው አንድ በፍቅር ብንኖር። ምክንያቱም ሞተን ድጋሚ ተወልደን አንኖርም። ከሞተን በኋላ መልካም ከሰራን ከክርስቶስ ጋር በምስጋና እንኖራለን። ግን ድጋሚ እዚች ምድር ላይ መተን መልካም መሆን አንችልም፣ ድጋሚ መኖር አንችልም እና ባለን እድሜ ባለን ጊዜ በተሰጠን ፍቅርን ኖረን ብናልፍ ብንሄድ በቃ በተቻለን መጠን ብንተሳሰብ፣ ብንዋደድ፣ ብንተዛዘን፣ ብንረዳዳ የሆነ ሰው ህመም ሊያመን ይገባል። የሆነ ሰው ማጣት ሊሰማን ይገባል። ሁሌ ከሰው ልጅ ብቻ ሳይሆን ከኛም ደግሞ ለሰው ልጅ ገንዘብ ብቻ ላይሆን ይችላል የሚያስፈልገው፣ ጊዜ ልንሰጥ ይገባል። እርስ በርሳችን ተዋደን ተዛዝነን በፍቅር ብንኖር ይሁን ተረዳርተን። እኔ የድሮ የቤተሰቦቻችን ነገር ሁሌ ይናፍቀኛል። ማለት ተዛዝነው ነበር የሚኖሩት። ከጎረቤት የሆነ ነገር ተሞልቶ አንዷ ከሌላት ከአንዷ ጋር ተደርጎ ምናምን። አሁን ግን ያ ነገር የለም። ውስጣችን አይናበብም፣ አንረዳዳም። ማለት ሀሳብ እንኳን መረዳዳት አንችልም። እኔም የኔ ይበልጣል እላለሁ፣ ያኛውም የኔ ይበልጣል ይላል። በቃ ሁላችንም በራሳችን ዓለም ላይ ነን። ግን አንዳንድ ጊዜ ደግሞ ሰዎችን ብንሰማቸው፣ በቃ ብንረዳቸው፣ የራሳችንን ስሜት ብቻ ማንጸባረቅ ሳይሆን እስቲ ሀሳብን ንገረኝ ብለን ሀሳቡን ብንሰማው የሰውየውን። ብዙ ጊዜ እኔ እንዳልኳችሁ ሰው አልቀየምም። አንቺ አትቀየመኝ ምናምን ይሉኛል። አዎ ምናምን ብዬ ያው በቃ ከእንትን ካሉ በኋላ ሲያወሩኝ ግን እነሱም ደግሞ ከኔ ባሰ ችግር ውስጥ ነበሩ። ስሰማቸው ማለት ነው። ባልሰማቸው ዝም ብዬ ባኮርፋቸው ግን ምንድነው ዘመዶቼንም ቤተሰቦቼንም አጣለሁ፣ እነሱንም ነገር ሳልረዳ ቀራለሁ። ግን ብንሰማ ማንንም መደማመጥ ቢኖር የሆነ መወያየት ቢኖር ብንነጋገር ማንም ማንንም አይጎዳም ማለት ነው። በፍቅር መኖር እንችላለን፣ በመተሳሰብ መኖር እንችላለን። ከጎደለን ይልቅ ደግሞ ያለን ነገር ብዙ ነው በጣም። እግዚአብሔርን እንዳልኳችሁ የሰው ልጅ በራሱ ሙሉ አይደለም። ሙሉ ባንሆንም ደግሞ እኛ ጋር ያለ በረከት ሌላ ሰው ጋር የሌለ ነገር ደግሞ አለ። እኛ ኑሮን ማናየው ነገር በእርግጥ ብዙ ጊዜ እላለሁ ዲያብሎስም ያለንን ሳይሆን የጎደለንን ስለሚነግረን ብዙ ጊዜ ሙሉ ነን ብለን አናስብም። ብዙ የምናማርርበት ነገር አለ፣ ብዙ የማንደሰትበት ነገር አለ። ግን እኛ ጋር ኖሮ ደግሞ እኛ ያልተደሰትንበት ሌላ ሰው ደግሞ አቶት የሚያለቅስበት የሚያዝንበት ብዙ ነገር ደግሞ እኛ አለን። ብዙ በተለይ ደግሞ ጤና ማለት እኔ እንጃ በዋጋ አይገዛማ። ብዙ ባለሀብት ይሞታል። ብዙ ምንድነው ፈላስፎች
በቃ ዶክተር ምንድነው ብዙ ስፔሻሊስት ያደረገ ዶክተር ይሞታል፣ ወይንም ደግሞ ታሞ በኦክሲጅን ይሆናል፣ ታሞ ፓራላይዝድ ሆኖ በዊልቸር ይኖራል፣ ታሞ ምግብ በአፍንጫው ይወስዳል። በቃ ብዙ ሰው ኮማ ውስጥ ይገባል። በቃ ምንድነው ሐኪም የሚባለው ለሰዎች መድኃኒት መስጠት የሚችለው እሱ የሆነ ቀን እግሩ ይያዛል፣ እሱ የሆነ ቀን ጤናው ይታወቃል፣ ለራሱ መድኃኒት መሆን ያቅተዋል። ብዙ ባለሀብቶች ብዙ ነገር ያላቸው የሆነ ቀን በጤና ምክንያት ገንዘባቸው ያልቃል። የሆነ ቀን በአደጋ ምክንያት ያ ንብረት ይወድማል። ብዙ ነገር ይሆናል። ግን ከምንም በላይ ደግሞ ሀብት ይገኛል፣ ይጠፋል። ጤና ግን በገንዘብ እንኳን መግዛት አይቻልም። ብዙ ባለሀብቶች ሞተዋል፣ ብዙ ነገር ሆነዋል። ግን ሚስኪኗ ድሃዋ ግን ቤት የሌላቸው ጎዳና ላይ የሚያድሩ ሰዎች ግን ጤነኛ ሆነው ከገንዳ ላይ ምግብ እየበሉ ውጭ ላይ ያደሩ ብርድ አይመታቸው። አያችሁ፣ እኛ ቤታችን ውስጥ ግን ብዙ ባለሀብቶች ሀብት ኖሯቸው ግን ንጹህ እንጀራ አንድ ቁርጥ የማይበሉ ብዙ አሉ። ለምን? ጤና ስለሌላቸው። ገንዘቡ ግን አላቸው። ጤናን በገንዘብ መግዛት ግን አይቻልም። ግን እኛ ጤነኞች ስለሆነን ምግብ ቆርሰን ስለበላን በአንገታችን በአፋችን በልተን በዚህ መዋጥ ስለቻለን ምግብ ውስጣችን ስለተረጋጋ ሽንት ቤት መሄጃ እግር ስላለን መመገቢያ እጅ ስላለን እግዚአብሔርን ልናመሰግነው ይገባል። ሌላው ጋር ግን ይሄ የለም። በጣም እኔ ከዚህ ቪዲዮ ቀጥሎ የምለቅላችሁ ቪዲዮ አለ። በጣም ነው ማለት ብዙ ጊዜ የበላይን ሳይሆን የበታችን አይደለም የሚባለው። እኔ ብዙ ጊዜ ማለት ኦክሲጅን አጥቼ አውቃለሁ። ብዙ ፈተና አይቻለሁ በኦክሲጅን። ከእናንተ የተደበቀ ሚስጥር የለኝም፣ ታውቁታላችሁ የኔን ነገር እና ከምግብ በላይ መተንፈስ መቻል። ኦክሲጅን ተሞልቶልኝ ሲመጣ ያለኝ ስሜት ልዩ ነው። እግዚአብሔርን ማለት እኔ አሁን እግዚአብሔር ይመስገን በዚህ አጋጣሚ መርቁልኝ፣ ስፖንሰር አለኝ፣ ኦክሲጅን ይሞሉልኛል። የምከፍለው የትራንስፖርት ነው። እድሜና ጤና ይስጥልኝ። በጣም ነው ማመሰግናቸው። ግን መቶ እንኳን ሲታሰር እኔ በጣም ነው መፈራው። ማለት አይቻለሁ አንዴ ሲፈነዳ ኦክሲጅን እና ሲታሰር ነው በጣም እኔ ህመሜን የማስታውሰው። ብዙ ጊዜ ኦክሲጅን ሲታሰርልኝ ነው አማኑኤልን በጣም ነው የምፈራው። እና አልቆ አንዴ በቃ ግማሽ 500 ምናምን ሲሆን እፈራለሁ። ለምን? ሁለተኛ ሲታሰር ምን እንደሚገጥም ስለማላውቅ። የእውነት ሲታሰርልኝ የመጀመሪያው ታስሮ ከፍቶት ከሞከረው በኋላ ያለኝ ስሜት ጌታን እንዴት እንደምገልጹ አላውቅም። በጣም ነው ውስጤ ሀሴት የሚያደርገው። ምክንያቱም ቢያንስ ትንሽ ደቂቃ ማለት አንድ ቀን ምናምን ሳልሳቀቀው ያው ኦክሲጅን ድጋሚ እስኪታሰር ድረስ ሳልሳቀቅ መተንፈስ እችላለሁ ማለት ነው። አንዳንድ ጊዜ ደግሞ እንደምታውቁት ሳላውቀው ምናምን ነገር ኦክሲጅን ያልቅብኛል። ከዛ በኋላ ያለኝ መተንፈስ ሲከብደኝ ያለው ስቃይ ደግሞ በጣም ነው የሚከብደው። እና ይህንን የምረዳው እኔ አሁን ስላለሁበት ስለኖርኩበት። ይህን በሽታ ሊረዳኝ ማለት መታፈንን ሊያስበው የሚችለው ወይ ምናልባት በኮሮና ጊዜ እንዲህ አይነት ነገር ያጋጠመው በኮሮና ጊዜ ምናልባት ወይ እንደዚህ አይነት ነገር ያጋጠመው ሰው ወይ አስም ያለበት ወይ እንደኔ አይነት ኬዝ ያለው ሰው አሁን የኔን ህመም ይረዳዋል። መታፈን ምን እንደሆነ ይገባዋል ማለት ነው። ከምንም በላይ ደግሞ መተንፈስ አለመቻል እጅግ ከባድ ነው። እጅግ ከባድ ነው። አሁን
እኔ ቢርበኝ የሆነ ሰው ቤት ሄጄ ቡና ቁርስ ብበላ የኢትዮጵያ ሕዝብ ደግ ነው። ምግብ ግዙልኝ ብል ማንም ሊገዛልኝ ይችላል። ግን መታፈን ደግሞ ከባድ ነው። ኦክሲጅን ከሌለ ኦክሲጅን ኖሮ እስኪታሰር ድረስ እንኳን ስቃይ ያለው እና ብዙ ሰዎች አሉ ከኔ በታች አሉ ማለት እኔ እግዚአብሔር ይመስገን የኢትዮጵያ ሕዝብ ደርሶልኛል። ይህን ችግር ማንም አየው፣ ኦክሲጅን ማጣት መታፈንን ማለት ነው። እና አሉ ደግሞ ከኔ በታች ኦክሲጅን አጥተው አሁን ላይ ያሉ በጣም የሚያሳዝኑ። እንዳልኳችሁ ምግብ ማንም ያጎርሳል፣ ካለው ላይ ማካፈል ይችላል። አሁን ግን ኦክሲጅን ማስሞያ እጅግ ከብዷል። እንዳልኳችሁ ትራንስፖርት ይከብዳል። እኔ እግዚአብሔር ይመስገን ቅዱስ አማኑኤል ይመስገን ስፖንሰር አለኝ። የትራንስፖርት ብቻ ነው የምከፍለው እንጂ ኦክሲጅን ሞልተው ያመጡልኛል። ግን ማስሞያ የትራንስፖርት ከብዶት ያለ ወገኔ ደግሞ አለ። በዚሁ አጋጣሚ ቤተሰቦቼ ብዙ ጊዜ ላለው በኮሮና ወቅት እየገዛችሁት ቤተሰብ ታሞባችሁ ቤተሰብ ያለፈባችሁ ሰዎች ሲሊንደርም ሆነ በኤሌክትሪክ የሚሰራው ኦክሲጅን ያላችሁ ሰዎች ስለ እግዚአብሔር በቃ ስጡኝና ለሰዎች ልስጥ። ብዙ ሰዎች ይመጣሉ እኔ ጋር እና ያው እኔ ባለፈው የሪቾ ምናምን ሰጥ ባለፈው ሌላ ሰው ሰጥቶት ስሰጥ ያዩ ሰዎች ቤት ድረስ ይመጣሉ ኦክሲጅን ብለው ማለት ነው። እና እንደው በእግዚአብሔር እንድሰጥ ስጡኝ እና ለዛ ሰው ልስጥ። መስጠት እንኳን ባትችሉ በውሰት መልክ ሰጣችሁን ለዛ ሰው ደርሶ ያ ሰው ተጠቅሞበት እግዚአብሔር ረድቶት ከዳነ እግዚአብሔር ይስጥልኝ ብሎ ሊመልስ እግዚአብሔር ፍቃዱ ነው። ደግሞ ወደ እግዚአብሔር ከሄደ ቤተሰቦቹ እንዲመልስ እናደርጋለን። ስልኬን እዚህ ጋር አስቀምጥላችኋለሁ። እግዚአብሔር የረዳችሁ ሰዎች ሰው ማገዝም የምትፈልጉ ሰዎች ከላካችሁ ሄጄ መላክ እችላለሁ። ሄጄ ልጠይቅላችሁ እችላለሁ። ብዙ ሰዎች ይመጣሉ እኔ ጋር ይደውሉልኛል ሰው እንዳገናኛቸው። ግን ያው እኔ ምንም ማድረግ አልችልም። እኔም ኖሮኝ እነሱ መደገፍ ስለማልችል ያው እናንተ ከላካችሁኝ ግን ሄጄ ላገኛቸውም የላካችሁኝንም መልእክት ላደርስ ዝግጁ ነኝ። እላካለሁ፣ እታዘዛለሁ እና በቃ ስላላችሁ ነገር አመስግኑ። መተንፈስ ስለቻላችሁ ብቻ እማያልቅ እማይበላሽ እስትንፋስ እግዚአብሔር ስለሰጣችሁ ብቻ እግዚአብሔርን አመስግኑ። በቃ ብዙዎቻችን ስራ የለንም፣ የሆነ ነገር አልተሳካልኝም፣ ትዳሬ እንደዚህ ነው ብለን የምናማረር ሰዎች አለንና ከጎደለን ይልቅ ያለን ብዙ ስለሆነ ባለን ነገር አመስጋኞች ሆነን አመስግነን ደስተኛ ሆነን ኖረን በጸሎት ተግተን ያው የሰው ልጅ በመጀመሪያ የተፈጠረው ለምስጋና አይደል? እግዚአብሔርን ለማመስገን ነው። አንድ ሁለት ደግሞ እቺ ምድር ሰርተን የምናልፍባት ተፈትነን የሆነ ሰው ተምሮ ኮሌጅ ዩኒቨርሲቲ ብሎ ከዛ ምን ያደርጋል? ይመረቅና ስራ ደሞዝ ያገኛል። የኛ ደሞዝ ደግሞ በሰማይ መንግስቱን መውረስ ለክብሩ መብቃት ነውና ለክብሩ የሚያበቃንን ደግሞ አድርገን ከእግዚአብሔር ቤት ሳንርቅ ባለን ነገር አመስጋኞች ሆነን የተሰጠንን እየለገስን ለሰዎች ማገዝ ባለብን መልኩ እያገዝን መድረስ ያለብን ቦታ ደርሰን ያው ይዘነው የምንሄደው ምንም ነገር የለም አይደለ? ምድር ላይ ያለንን ነገር በምንችለው መልኩ ሰዎችን እያገዝን ሰዎችን እየረዳን ሰው በገንዘብ ብቻ አይደለም የሚረዳው። ብዙ ሰው የናፈቀው ሰው አለ። ሆስፒታል ላይ ቤተሰብ የሌላቸው ጠያቂ የሌላቸው እህት ወንድሞች አሉ። እኔ የማውቃቸው ቤታቸው ተኝተው ራሱ የሰው ጠረን የሰው ድምፅ የናፈቃቸው ባህር ዛፍ ሲንቀሳቀስ ማን መጣልኝ ብለው የሚጠብቁ ወንድሞች ስላሉ እነሱንም ሄዳችሁ ብታዩልኝ
ብዙ ሰዎች አሉ። ስልካችሁ ማለት ስልኬ ላስቀምጥላችሁና ደውላችሁ ውሰጂኝ ካላችሁኝም እወስዳችኋለሁ። መሄድም ከፈለጋችሁ ደግሞ ማግኘትም ከፈለጋችሁ ደውሉልኝና በውስጥ ስልካቸውን አስቀምጥላችኋለሁ፣ እሰጣችኋለሁ። በምችሉት መጠን ደግሞ ዩቲዩብ እንዲያድግ ሰብስክራይብ አድርጉልኝ፣ ላይክ እያደረጋችሁ ለብዙዎች አድርሱልኝ። ብዙ ሰዎች አሉ ሄደን የምንጠይቃቸው ሰው እየናፈቃቸው ሰው እየራባቸው እንዳልኳቸው ኦክሲጅን መሙያ የቸገራቸው ሰዎች አሉ። ኦክሲጅን የሚያስፈልጋቸው ብዙ ወንድሞች ብዙ እህቶች አሉና ከጎኔ እንድትሆኑ በዚሁ አጋጣሚ እጠይቃለሁ። እግዚአብሔር ቢፈቅድ እግዚአብሔር ቢረዳኝ ዩቲዩብ ቢያድግልኝ ሰዎችን የማግዝበት የምረዳበት ይሆናል። እንደ እግዚአብሔር መልካምና በጎ ፍቃድ እድሜ ቢሰጠኝ ብኖር ይሄን አስባለሁ። የእናንተ እርዳታ ደግሞ ያስፈልገኛልና ላይክ እና ሼር እያደረጋችሁ ለብዙዎች አድርሱልኝ። ጥያቄ ካላችሁ ጥያቄ መልሳለሁ እና ቤተሰቦቼ ሰዎችን እንረዳ። ስለተደረገልን ነገርም እናመስግን፣ ስላለን ነገር ደስተኞች እንሁን። ይሄን ልላችሁ ወዳለው። ማሚዬም እንግዲህ ያው ፀጉሬን እየሰራችኝ ነው። እንዴት ነው ማሚ? ያስቸግራለሁ ስትሰራ? አይ ቆንጆ ነው፣ ምንም አታስቸግርም። ይሄ ማውራትሽ ራሱ በጣም አመሰግንሻለሁ። አንቺ ልጅ ሆነሽ ወጣት ሆነሽ ይሄን ሀሳብሽ ትልቅ ነገር ነው። እግዚአብሔር እርዳሽ። ለሁሉም ሰው እንዳሰብሽ መድኃኒዓለም ያስብልሽ። የትልሽ አዋቂ ነሽ። አንቺንም ምሕረቱን ይላክልሽ። ቤተሰቦቼ ማሚንም በጸሎታችሁ አስቧት። ትንሽ አሟታልና ጸሎት አድርጉላት። ማሚ አመሰግናለሁ። ደግሞ የሚያምር ሹሩባ ነው የሰራሽ። ማንም ማረክ ብትነው ሁሌ እሰራላችኋለሁ። እንዴት ነው? ይምጡ ቤተሰቦች። ትሰሪያለሽ? እሰራላችኋለሁ። ችግር የለም። የተቸገረ ሰው ይምጣና እሰራላችኋለሁ። በቃ እሺም ነው ይሄ። እሺም የሀገርሽም የሰራሽ ይሁን። መልካም ቤተሰቦቼ እንግዲህ አትጥፉ። በማለት በሚቀጥለው የምለቀው ቪዲዮ ውስጤን የነካኝ የምታሳዝን እህቴ ናት። ከታሪኳን ብዙ ትማራላችሁ ብዬ አስባለሁ። ለብዙዎች እንደምታደርሱልኝ ተስፋ አደርጋለሁ። ሰብስክራይብ ያላረጋችሁ ግን ሰብስክራይብ አድርጉ፣ ላይክ አድርጉልኝ፣ ኮሜንት ስጡኝ፣ እባካችሁ አበረታቱኝ። እግዚአብሔር ከፈቀደ ብዙ መልካም ስራ የምሰራበት ዩቲዩብ ቻናል ነው። ጥያቄ ካላችሁ ጥያቄ እመልሳለሁ። አስተያየት እቀበላለሁ። አሁን ቪዲዮ በደንብ እንድሰራ አበረታቱ። ከላካችሁኝም ብዙ እህት ብዙ ወንድሞች አሉ የበረከት ስራ እንሰራላችሁ መጠየቅ የምትፈልጉ ብዙ ሰዎች አልጋ ላይ የቀሩ መታገዝ ያለባቸው። በተለይ ደግሞ ምን እንደሚሰማኝ ታውቃላችሁ? ሰው ሲታመም እግዚአብሔር ይርበዋል። ርቦት ደግሞ ምግብ ማጣት ማለት እጅግ ከባድ ነው። ማርያምን እኔ እንጃ። ራብ ከባድ ክፉ ነገር ነው አይደል? ከራብ ሰይፍ ይሻላል ይላል መጽሐፍ ቅዱስ ራሱ። ስለዚህ በማርያም እግዚአብሔር ሲመጣ መልስ የሆነን ዘንድ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም ሲለን መልስ እንዲሆነን እንድታግዙልኝ። እስቲ በቀጣይ የምለቀው ቪዲዮ አለ፣ እባካችሁ እንድታዩኝ። ልልኩኝ የምፈልጉት ቦታ ካለ በደስታ ታዘዛለሁ፣ እላካለሁ። እዚህ ቦታ ሄደች እከሌን ጠይቂልኝ፣ እከሌን አግኝልኝ ካላችሁ ደስ እያለኝ ሄጄ ነው የምታዘዛችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ያው ሹሩባዬም አልቋል። ከረጅም ጊዜ በኋላ ነው የተሰራሁት።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ፣ እድሜ ከጤና ጋር ይስጥልኝ። የምታበረታቱኝ፣ ሼር የምታረጉልኝ፣ ላይክ የምታረጉልኝ እጅግ 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 አብዝቼ አመሰግናለሁ። ክብረት ይስጥልኝ። ኑሩልኝ ቤተሰቦች፣ ሰላም ሁኑ።